ለይለቱል ቀድር ተጠባበቁት በረመዳን የመጨረሻ 10 ቀናቶች ይላሉ። ኢዘን ረመዳን የት ናት ማለት ነው? አሁን ኬላውን አገኘ ነው። ረመዳን ውስጥ ናት። ነዓም ከረመዳን ውስጥ ደግሞ የት ናት? በመጨረሻው 10 ቀን ውስጥ። ከዛም ነብይ የበለጠ አብራሩት። ምን አሉ? ثم في الوتر አሉ በጎደሎ ቀናቶች ውስጥ ነው። عن أبي سعيد أن النبي صلى الله عليه وسلم قال خرج إليهم صبيحة 20 فخطبهم نبي صلى الله عليه وسلم رمضان بهون بحيانيو كان وطنا خطبة درقوا محاضرة درقوا من قالوا إني أريت ليلة القدر ثم أنسيتها أو نسيتها نيكو الله ليلة القدر أساي كانوا يتندونش زرقن رسات ويم ترسين فالتمسوها في العشر الأواخر في الوتر المتفق عليه ግን አሉ 10 الأواخر በመጨረሻ 10 ቀናት ፈልጓት። ከዛ ውስጥ ደግሞ በጎዶሎ ቀናቶች አሉ። ጎዶሎ ቀናቶች እነማን ናቸው? 21 23 25 27 29 በእነዚህ ፈልጓት። ከነዚህ ውስጥ አትዘልማሉ። እቺ 1000 ወር ያህል አጅር የምታስገኝ ፈልጓት አሉ ነብይ ሰለላሁ ዐለይሂ ወሰለም። ሰሃቦች ከዚህ ማልፈው እነ አብዱላህ ኢብኑ አባስ እነ ኢብኑ ከዓብ ኡበይ ኢብኑ ከዓብ አይ 27ኛው ሌሊት ነው ብለው እስከማመን ደርሰዋል። ግን ሶሒሁ ኢብኑ ሐጀር ፈትሐ አልባሪ ላይ እንደተናገረው ወሶሒሁ አላ የቂነ ፊ ذلك በእርግጠኝነት እቺ ሌሊት ነው ማለት አይቻልም። ነብዩም ዙሪያውን ነው እንጂ ክልሉን ነው እንጂ ያሳዩ በትክክል እቺ ሌሊት ናት ብለው አልተናገሩም። وقد تعددت الاقوال في تحديدها حتى بلغ بها الحافظ ابن حجر 46 ቀውሎችን ቆጥሯል። 46 ዑለማዎች አሉበት በዚህ ቀናት ስለዚህ በትክክል እቺ ናት ለማለት አይቻልም። ክልሉን ግን ማወቅ ይችላል። መታገል አለብን። ጭናሽሩን አዋቂት ኢጅቲሃድ ማድረግ አለብን። መስጂድ ኢዕቲካፍ ገብተን ተራዊህ ሳናቆም ተሐጁድ እየሰገድን ትግል ምናደርግባት ወር ነው። ለ10 ቀናት ብቻ ይሄንን አድርጉ። የመጨረሻዎቹ 10 ቀናት ደርሰዋል። እነዚህ ቀናት ተራ ቀናት አይደሉም። የህይወትህን ታሪክ የምትቀይርባቸው ከጀሃነም እሳት የምትረቅበትና የሺህ ወራት አጅር የምታስባቸው የርቅ ቀናት ናቸው። ሰላም አለይኩም ጀማው። የረመዳን የመጨረሻዎቹ 10 ቀናቶች 10 الأواخر ከሰኞ ማለትም ከዛሬ ጀምሮ ሌሊቱን ያው 21 ብሎ ይጀምራል። ነብያችን አለይሂ ሰላቱ ሰላም በእነዚህ ቀናቶች ላይ ያላቸውን ይሄ ዒባዳ ላይ የነበራቸውን አቋም በጣም ነው የሚጨምሩት። ትጥቃቸውን በደንብ ይታጠቃሉ። ሌሊቱን ህያው ያደርጉት ነበረ። ቤተሰቦቻቸውን ይቀሰቅሱ ነበረ። አስቡት ፈማ ባልኩ ነብያችን አለይሂ ሰላቱ ሰላም ያለፈውም የሚቀጥለውም ወንጀል የተማረላቸው ትልቅ ነብይ በእንደዚህ አይነት መልኩ የመጨረሻውን የረመዳን 10 ቀናቶች በእንደዚህ አይነት መልኩ የሚያሳልፉት ከሆነ እኛ በምን አይነት መልኩ ማሳለፍ ያለብን የሚለውን ጥያቄ ለእናንተ ተወዋለሁ። ባረከላሁ ፊኩም ቢተውፊቅ። ነብዩ ሰለላሁ ዐለይሂ ወሰለም እነዚህ 10 ቀናት ሲገቡ ወገባቸውን ታጥቀው ሌሊቱን በሙሉ በኢባዳ ያሳልፉ ነበር። አንተ ስለ ዱንያ ጉዳይ ስትል ስንት ሌሊት አድረሃል? አሁን ግን ለዘላለም ስኬትህ ሲባል እነዚህን 10 ቀናት ብቻ እንዲህ አሳልፋቸው። አንደኛ ልብህን አጽዳ። በእነዚህ ቀናት ውስጥ ለሰው ያለህን ቂም አውጣ። አላህ እንዲመረህ ከፈለክ አንተም ለሰዎች ይቅርታ አድርግ። በንጹህ ልብ ወደ ጌታህ ቀረብ። ዛሬ ያለንበትን ወቅት መሰረት አድርገን እንግዲህ ረመዳን የመጨረሻው እርከንና ምዕራፍ ላይ እየደረስን እንገኛለን። ረመዳን የሰራበት የተጠቀመበት ያልተጠቀመበት ደግሞ እያመለጠው ከፊት ለፊታችን ብዙዎቹ ቀናቶች እያለቁ ጥቂቶቹ ቀናቶች እየቀሩ ይገኛሉ። ነገር ግን አሁንም ቢሆን ስራ በመጨረሻው ነው። ሊያምር የሚችለው ውጤታማ የሆነ ነገር ለማምጣት መጨረሻ ላይ የበለጠ መበርታትና ማሳመር ይፈልጋል። ለዚህ ነው ረመዳን የማይሄድ ይመስል ነበር። መጀመሪያ አህለን ረመዳን እየተባለ ተናፍቆ እየተጠበቀ በጉጉት እንኳን ደህና መጣህልን ሲባል ነበር። ዛሬ ላይ ደግሞ ማህለን እየተባለ ነው። ረመዳን ረጋ በልልን አትድብን እየተባለ ያ ስሜት ውስጥ እየተገኘን ያለ ነው። በዚህ ስሜት ውስጥ ሆነን እንግዲህ የመጨረሻውን 10 ቀናቶች ካሉት የረመዳን ትልቁ ምዕራፍ ከሚባሉት የመጨረሻው 10 ቀናት ነው። ረመዳን በአጠቃላይ እንግዲህ 20 ቀን ወይም ደግሞ ሁለት 10 ቀናቶች ሳናስባቸው ሳናውቃቸው አብዛኞቻችን ሳንጠቀምባቸው እንዲተጠቅለው ሂደዋል። አያም ማዕዱዳት ያለውም ቁርአኑ ለዚህ ነው። በጣም አጭርና ውስን ቀናቶች ናቸው ውስጡ የያዘው ረመዳን። በዚህ ሁኔታ ውስጥ እንግዲህ ረመዳን ጋር ሒሳብ እናድርግ። የመጨረሻዎቹ ቀናቶች 2/3ኛውን ስንጨርሰው ባሳለፉት ጊዜያቶች ምን ተጠቀምን ምን አጣን?
በቀሩት ቀናቶች ያሳለፍነውን ነገር ለመጠቀም ተዳሩክ ለማድረግና እንዲሁ የቻልነውን ሰርተን ለመውጣት ኢብኑ ረጀብ አልሐንበሊ ታላቁ ዓሊም ምን ይሉ ነበር? ረመዳን በመጨረሻው ምዕራፍ ላይ በሚሄድበት ጊዜ ያ ረመዳኑ ተረፈቅ ዱሙዕ المحبون ተተዘፈቅ ረመዳን ባክ ለዘብ በልልን የወዳጆችህ እንባ እየፈሰሰ ነው ትንሽ ረጋ በልብን አትድብን ይላሉ። ዓሲዎች ወንጀለኞች ከወንጀላችን አሟልተን ሳንጸዳ ከአላህ የራቅን ሰዎች በትክክል ወደ አላህ ጋር ሳንታረቅ ረህመትህን ይዘህ እዝነትህን ይዘህ ምህረትን ይዘህ አትውጣብን እያሉ እያለቀሱ ረመዳንን ለመሸኘት ይዘጋጁ የነበሩበት ሁኔታ ነው። እንግዲህ እነዚህ መጨረሻዎቹ 10 ቀናቶች ወሳኝ የሚባሉ ቀናቶች ናቸው። በውስጣቸው ብዙ ነገራቶች ይኖሩታል። እሱ ጋር በሁለት መልኩ ለማቅረብ እንሞክራለን። የመጀመሪያ አሽረል አኺር የመጨረሻዎቹ 10 ቀናቶች ምንድናቸው? የመጨረሻዎቹ 10 ቀናቶች ካነ ረሱላህ ሰለላሁ ዐለይሂ ወሰለም ኢዛ ጃአ አልአሽር ሸደ ሚዕዘረሁ ወዐቀደ አህለሁ ያኒ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጨረሻዎቹ 10 ቀናቶች ሲገቡ ወይም ሲደርሱ ሽርጣቸውን አጥብቀው ቤተሰቦቻቸውን ቀስቅሰው የሌሊት መኝታ የለም ሌሊቱን የበለጠ ወደ አላህ ቅርብ ለመሆን የሚለፉበት ጊዜ ነበር። ረሱሉላህ ሰለላሁ ዐለይሂ ወሰለም በህይወታቸው ላይ ኢዕቲካፍ ያደረጉ ራሳቸውን ለአላህ ብቻ ያገለሉ ለኢባዳ ያራቁ የሚጠቀሙበት ጊዜ። እነዚህ አሽር አኺሮች በየትኛውም ቦታ ላይ የምንገኝ ሰዎች ያሳለፍናቸው 20 ቀናቶች ላይ መጠቀም ካልቻልን እንኳን በእነዚህ ቀናቶች መጠቀም እንድንችል ራሳችንን ሰብሰብ አድርገን ከዱንያ ጉዳይ ራሳችንን ቆረጥ አድርገን አቅሙ ኑሮን እድሉን አግኝተን መውጣት ችለን በይቱላህ አልሐረም ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መስጂድ ነበይ መሄድ የቻልን ሰዎች የበለጠ ከመሄድ ያለፈ ትርጉማዊ የሆነ ስራ መስራት ይገባናል። ረጅም ጉዞ ተጉዞን ኪሳራው እንዳንጎናጸፍ አጅር ለመፈለግ ፈልገን አጅሩን እንዳናጣ በዚህ ንያ ነብዩ ሰለላሁ ዐለይሂ ወሰለም እንዴት ነበር አሽረል አኺርን የሚዘጋጁለት በምን አይነት መልኩ ነበር አሽረል አኺር ለመጠቀም የሚለፉበት የሚለው ስሜት ያንን ስሜት የማስተናገዱ ስራ ኃላፊነቱኛ ላይ እንዳለ ልናስበው ይገባልና ያሳለፍናቸው 20 ቀናቶች የያዙት ነገር ካለ አልহামዱሊላህ በጣም እድለኞች ነን። ግን ሁሉ ጊዜ ስራ በመጨረሻው ነው የምናምረው ያማረ ሆኖ ውጤታማ ሆኖ ለመውጣት ደግሞ የመጨረሻው ላይ መበርታት የመጨረሻው ላይ መጠንከር ይፈልጋል። እኛ ማህበረሰብ ውስጥ በጣም ብዙ ጊዜ በሚያሳዝን ሁኔታ የመጀመሪያዎቹ ቀናቶች ላይ በጣም ሞቅ ደመቅ ብለን በጣም በስሜትና በነሻጣ ወደ ዲን ውስጥ ገብተን ልክ ደግሞ የመጨረሻዎቹ ቀናቶች ሲመጡ መሽጉል ምን ሆነበት ነገር ይጀመራል። ኢድ ይመጣል፣ የኢድ ልብስ የኢድ ምናምን እየተባለ ሰው የበለጠ መበርታት በሚገባበት ወቅት በሚሳነፍበት ሁኔታ ብዙ ሰው በስኪር ላይ ማሳለፍ በሚገባበት ኢባዳ ላይ መጠንከር በሚገባበት ወቅት ላይ እየደከመና እየሰነፈ የሚሄድበት ሁኔታ ይፈጠራልና ይሄ ትልቅ ኪሳራ ነው። ይሄ ትልቅ አደጋ ነው። በህይወታችን ረመዳን ምናልባት ላይመለስ ረመዳን ይመለሳል ላይመለስ ነው በእኛ ህይወት ውስጥ ማለት ነው። ረመዳን የሚቀጥለው አመትም ይመጣል። እኛ ግን የሚቀጥለው አመት ለመድረስ ዋስትና የለንም። ረመዳን ሄዶ ይመጣል፣ እኛ ግን ከሄድን አንመለስም። ይሄን እድል የማግኘት እድላችን ጠባብ ስለሚሆን እንዴት አድርገን ተጠቅመንበት እንውጣ፣ እንዴት አድርገን በትክክል የሷሊሆች ጾም ሆኖ ይለፍ ለሚለው የበለጠ ራሳችን ለማየት ለመፈተሽ ለመገምገም አሽረል አኺር ኢዕቲካፍ ቀደም እንዳልኩት መውጣት ችለን ወተን ምን ሄድ ሰዎች ገንዘባችን ለዚህ ኸይር ካላዋልነው ለምን ልናውለው አንችልም? ሐረም በመሄድ መስጂድ ነብይ በመሄድ እድሉ ያለው መስጂድ አቅሳ በመሄድ ዓለም ላይ ያሉ እንግዲህ የኢስላም ማህበጠል ወህይ የሆኑ ትልቁ ምድሮች ውስጥ ሙቀደሳት አልአራዲ ላይ በመሄድ ልናሳልፈው እንችላለን። ከዛ ባለፈ ደግሞ እዚሁ ባለንበት ቦታዎች ላይ በአገራችን በአካባቢያችን በሚኖሩ መሳጅዶች ላይ ራሳችንን ሰብሰብ አድርገን አመቱን ሙሉ በዱንያ 11 ወር ስንለፋ ረመዳንም ገብቶ ስራውን ስንነግድና ስንሸቅጥ ቆይተናል። አሁን ደግሞ ሊላህ ብለን የሆነች ኻስ ጊዜ ለአላህ የምንሰጣት ጊዜ ተኸሊ የምናረግበት አላህና እኛ የምንነጋገርበት አላህና እኛ የምናወራበት ይሄ ስሜት እየጠፋ ሲሄድ ነው አደጋው የሚፈጠረው። ፉዳይል ኢብኑ ዒያድ የተባሉት ዓቢድ አልሐረመይን በመባል የሚታወቁት ታላቅ ሰለፍ ዓሊም ሰው አንድ ወቅት ልቤ ደረቀብኝ ይላሉ። ልቤ ደርቆብኝ ራቢዓት አልዓደውያ ጋር ሄድኩና ያ ራቢዓ ቀሰት ቀልቢ ልቤ ደረቀ ነሲሃ ስጭኝ ምከሪኝ አልኳት። ራቢዓት አልዓደውያ ምንድን ነበር ያለቻቸው? አንዲትና ማያዳግም ቃል ነበር መልስ ሰጠቻቸው። ያ ፉዳይል አማ እንደከ ሲሩን በይነከ ወበይነ አላህ አማ ተቁመ ለይል ባንተና በአላህ መካከል ሚስጥር የለም ለሊት አትቆምም እንዴ ነበር ያለቻቸው። ይሄን ቃል ሲወጣላቸው ፈሰቀጠ መክሽየን ራሳቸውን ስተው ነው የወደቁት ይባላል። ባንተና በአላህ መካከል ሚስጥር የለም የምታወሩት ነገር የለም ኸልዋ የለህም አላህ ጋር የምትነጋገርበት አላህ ጋር የምታወራበት አላህና ራስን የምታይበት ወንጀልህን የምትገመግምበት ራስን የምትፈትሽበት እንደ ሰውነት ያሳለፍካቸውን ተቅሲር ያጣናቸውንና ያመለጡን ነገሮች ለማካካስ ምን ሄድበት ኢማም ሰፍዋን ሰውሪ ረህመቱላህ ዐለይሂ አንድ ጊዜ ቁጭ ብለው ወንጀሎችን ጻፍኳቸው ይላሉና 30 ሺህ ወንጀሎችን
ወንጀል ጻፍክ ይላሉና ያን 30 ሺህ ወንጀል ጽፈው ግን አለቀሱ። እኔ የቆጠርኩት ይሄ ነው፣ እኔ ሳልቆጥረው አላህ የቆጠረውስ አህሳሁ አላህ ፈነሱ ይላል ቁርአን። እኛ መዝግበነዋል እነሱ ግን ረስተውታል ይላል። ምን ያክሉ ይሆን እነዚህ ሰዎች የሚቆጠሩ ወንጀል ኑሯቸው ቆጠሩ በእምራቸው 30 ሺህ ወንጀል። እኛ ዛሬ የሰራነውን ወንጀል እንኳን ቆጥረውም አናውቀውም። ምክንያቱም እንዴት በምን እንደምንሰራና እነዚህ ሁሉ ሰቀጣት፣ እነዚህ ሁሉ መውደቅ፣ እነዚህ ሁሉ መንጠባጠብ፣ እነዚህ ሁሉ መዳከም በእኛ ህይወት ውስጥ ስላሉ ይሄንን ለማካካስ ስራዎቻችንን ለማሳመር መጨረሻችንን ለማስተካከል አሽረል ወአኸር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያክል ታላቅ ሰው ተኸሊ አድርገው ቤተሰቦቻቸውን ሳይቀር ወደ ኢቲካፍ አስገብተው ከሻህዋ ከዱንያ ስሜት ከዱንያ ፍላጎት ከዱንያ ጣጣ ስራ ራሳቸውን አግልለው ለዚህ ጊዜ ብቻ ራሳቸውን ሰጥተው የሚያሳልፉበት ጊዜ እንደነበረ ይነገራልና እኛ በዚህ አሽረል ወአኸር በዚህ የመጨረሻዎቹ 10 ቀናቶች ላይ የበለጠ ወደ አላህ እየተቃረብን የምናለቅስበት ያ ረብ እያልን የምንቆምበት አላህ ሱብሓነሁ ወተዓላ ይሄን ረመዳን ለባሮቹ ነፃ መውጫ ጊዜ አድርጎታል። ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ እንደሚገልጹት ኢነ ሊላሂ ኢውተቃ ወዛሊከ ፊ ኩሊ ሌይላ አላህ ከጀሃነም ነፃ የሚያወጣቸው ሰዎች አሉ። ይሄ ደግሞ በየሌሊቱ የሚስተናገር ነው ይላሉ። አሽረል ወአኸር ላይ ደግሞ እጥፍ ድርብ እየሆነ ነው። በውስጡ ትልልቅ ተአምራቶችን ልዩ ጊዜያቶችን የያዘ ጊዜ ከመሆኑ አንፃር በዚህ ጊዜ ውስጥ የምንሰራው ስራ ትልቅ ነው። ይሄን አሽረል ወአኸርን ኢዕቲካፍ በማድረግ ከዱንያ ገለል ብለን አኸራን በማስታወስ ያለፈ ስራቸውን ተቅሲራችንን ክፍተታችንን አይተን ለቀጣይ ሀያታችንን እስትዕዳድ ለማድረግ የመጨረሻዎቹ 10 ቀናቶችን የበለጠ በርትተን ረሱል አሚን እንደሚያደርጉት እንደነበረው ሌሊቱን ሐይ በማድረግ ለ10 ቀን እንድናሳልፍ አደራ ላለሁኝ። 10 ቀናቶች በጣም ትንሽ ናቸው። ብዙ ጊዜያቶች አላግባብ ሌሊቱን ቆመን እናሳልፋለን። ለአኺራ ስንቃችን ሌሊቱን ቆመን እያሳለፍን አላህን እየተገዛን ወደ አላህ እንቀርብበት አላህ ከሚመራቸው ሰዎች። ሁለተኛ ሌሊቱን አትተኛ፣ በጭራሽ ሙሉ ሌሊት አይለፍህ። ቢያንስ ጥቂት ረካዓዎችን ሰግደህ በእንባ የታጀበ ዱዓ አድርግ። በሰማያትና በምድር መካከል ያለውን ጌታዬ ሆይ አንተ ይቅር ባይ ነህ፣ ይቅርታን ትወዳለህና ይቅር በለኝ እያልክ ተማጸነው። እዚህ አላህ መልእክተኛ የረመዳን 10 ሌሊቶች ሲገቡ የመጨረሻዎቹ ማለት ነው ሌሊቱን ህያው ያደርጉታል። ወአይቀዘ አህለሁ ቤተሰቦቻቸውን ደግሞ ሱብሃንአላህ ያነቃሉ። ነሸጥ በሉ ይላሉ፣ ያነቋቸዋል በኢባዳ። ስለዚህ ወንድሜ ለራስ ብቻ አድርግ፣ ሚስትህንም አንቃት፣ የቤት ኻዲሞች ካሉ አንቃቸው፣ ልጆችህን አንቃቸው። ጀግናው ሌሊቱን በቁርአን ያሳልፉት፣ ዱዓ እያደረጉ ያሳልፉት። እንዲነቁ እናድርግ። ወጀደ ወሰደል ሚዕዛ ትጥቃቸውን ይታጠቃሉ። አንድ እኮ ትጥቅ ሲታጠቅ መሳሪያውን ሲጠቀም ከባድ ፊልም ምፋለሙ አለ ምታገለው አለ ብሎ ሲያስብ አይደል? ነብዩ ደግሞ በኢባዳ ለመታገል በቃ ሽርጣቸውን ይታጠቃል። ጀግና ሆነው እነዚህ ሌሊቶች ያሳልፉታል። እነዚህ ሌሊት ደግሞ ምን አለው ከተባለ ያው ሁላችንም የምንመኛት ምን ከጅለው ለይለተል ቀድር ያሉት በእነዚህ 10 ሌሊቶች ናቸው። በእነዚህ 10 ሌሊቶች እንደው እንዳያመልጥ ኸይር ነገር የተነፈገ ማለት ይቺ ሌሊት የተነፈገ ሰው ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። 1000 ወር በላይ አለ ነብዩ እኮ ተመኙ። ረሱል ሰለላሁ ዐለይሂ ወሰለም ከበኒ እስራኤል አንድ ዜና ደረሳቸው። አንድ ሰው ረጁለ ሚን በኒ እስራኤል ሲላህ የብረት ልብስ የጦር ልብስ የለበሰ በአላህ መንገድ 1000 ወር ለብሶ እኮ ነው ሲታገል የነበረ ሰው ታሪክ ሲነገራቸው ረሱል አለይሂ ሰላቱ ወሰላም ሰሃቦችም በጣም ተገረሙ። ነብዩ ደግሞ ምን አሉ? ወተመና ረሱላህ ሰለላሁ ዐለይሂ ወሰለም ለኡመቲሂ ለኡመታቸው ተመኙ። ፈቃለ ያ ረብ ጌታዬ ወይ የኔን ኡማ እድሜ ትንሽ አደረከው፣ ከ60 እስከ 70 ትንሽ ነው። ወአቀለሃ አዕማል ስራቸውም ትንሽ ነው። ይህ ሰው 1000 ወር በአንተ መንገድ ሲታገል የነበረ ያ ሁሉ ጊዜ ቆየ ሲባል ፈአጣሁ አላህ ሰጣቸው ለይለተል ቀድር ለይለተል ቀድር ሰጣቸው። ኸይሩን ሚን አልፍ ሸህር ከ1000 ወር የበለጠ ማለት ነው ለይለተል ቀድር ማለት። ይህንን ለይለተል ቀድር ለማግኘት ሁላችንም ልንጥር ይገባል። እስቲ አያውን እንተንትና አላህ ለይለተል ቀድር ማለት ቁርአን የወረደበት ማለት ኢና አንዘልናሁ ፊ ለይለተል ቀድር አለ። እኛ ውሳኔ በሚወሰንባት ሌሊት ላይ ምን አደረግን? ቁርአንን አወረድነው። አዎ ከለህወል መሕፉዝ በይተል ዒዛ ሰማዕ ዱንያ እዛ ድረስ 30 ጁዙ በአጠቃላይ ወርዷል ሙሉ። ከዛ በኋላ ነው በ23 ዓመት እንደየሁኔታው እንደሚከሰተው ክስተት ቀስ በቀስ እያለ አላህ ረሱል ሰለላሁ ዐለይሂ ወሰለም ላይ ያወረደው እንጂ ሙሉ ለሙሉ የወረደበት ማለት ነው።
ቁርአንን አውርደነዋል አለ አላህ። ወማ አድራከ ማ ለይለቱል ቀድር ተዕዚመን ሊሸእኒሃ እሷን ከፍ ለማድረግ ለይለቱል ቀድር ምን አሳወቀ? ማወቅ ትፈልጋለህ ስለሷ? ለይለቱል ቀድር ኸይሩን ሚን አልፊ ሸህር እቺ ወር እኮ ማለት ከ1000 ወር የሚበልጥ ማለት ነው። ስንት ማለት? 83 ዓመት ከ4 ወር አካባቢ። እንደውም ዑለማዎች ምን ይላሉ? ኸይር ነው ያለው ኸይሩ ሚን አልፊ ሸህር ማለት ከዛም በላይ ነው ማለት ነው። እሷ ላይ የሚሰራው ከባድ ነው። በአንድ ሌሊት ሰላት ሰግደ ኮን ያችን ሌሊት አላህ ከወፈቀ 83 ዓመት በላይ ማለት ነው ሰላት እንደሰገደ። ሰደቃ አውጣ ሰደቃ ነው ኢባዳ የተባለ ባጠቃላይ። እናት አባትን ስትኻድም ከሆነ እንደዛው እንደኻድም ይጻፋል አሉ። ያች ሌሊት ታዲያ ተነዘሉል መላኢካ መላእክቶች በአጠቃላይ ይወርዳሉ። ወሩህ አለ ከነሱ ደግሞ ለጠለው ማንን? ጅብሪልን አለይሂ ሰላም የመላእክት አለቃ እነሱም ይወርዳሉ። بإذن ربهم በጌታቸው ፍቃድ የአላህ ፍቃድ አውርዱ። ሚን ኩል አምራ ከነገሩ ሁሉ ነገሮችን ይዘው ይወርዳሉ። ሰላሙን ሂያ እሷ ምንድናት? ሰላም ናት። ያቺ ሌሊት ሰላም ናት እስከ መቼ? ሐታ መጥለዕ አልፈጅር ፀሐይ እስክትወጣ ጎህ እስኪወጣ ፈጅር እስኪወጣ ድረስ ሰላም ናት አሉ። ሙጃሂድ ሲናገሩ ምን ይላሉ? ያቺ ሌሊት ማለት በጣም ሰላም ከመሆኑ የተነሳ ላ የስተጢዑ ሸይጣን አይችልም አያዕመለ ፊሃ ሱአን በሷ ላይ መጥፎ ነገር መስራት መጥፎ ነገር ማድረግ አቅም የለውም አይችልም ይላሉ ሙጃሂድ። 1000 ወር ታዳች ሌሊት ለማግኘት ማን ነው የማይናፍቀው? ናፍቀናል። አላህ ከወፈቃቸው አላህ ያርገን። ታዲያ እነዚህን 10 ቀናት አላህ ደግሞ ደበቃት። ለምን ከተባለ እቺ ሌሊት ናት ከተባለ እቺ ቀን ናት ከተባለ የሰው ልጃችን ቀን ይሰራና ምን ያለ ይጠፋል፣ ከኢባዳ ይወገዳል። ነገር ግን አላህ 10 ቀን እንድንለፋ ፈለገ፣ 10 ቀንም እንድንደክም ፈለገ። ባይሆን ነብዩ ሰለላሁ ዐለይሂ ወሰለም በ10 ሌሊቶች ፈልጓት ብለዋል። ከነሱም ደግሞ በምኑ ላይ ዊትር የሆነውን 21 23 25 27 29 አንዳንድ ሐዲስ እንደመጣው 27ን ደግሞ በጣም ፈልጓት አሉ። ሶስተኛ ሰደቃ አታቋርጥ። በእያንዳንዱ ሌሊት ቢያንስ 10 ወይም 50 ብር ቢሆን እንኳን ሰደቃ ስጥ። ያቺ ሌሊት ለይለቱል ቀድር ከሆነች ለ83 ዓመታት በየቀኑ ሰደቃ እንደሰጠህ ይቆጠራል። አሽሩል አዋኺር ዒባዳ ማብዛት አለብን። ነብዩ ሰለላሁ ዐለይሂ ወሰለም እቺን ሌሊት ለማግኘት ነው ልብሳቸውን ተበቅበቅ ወአህያ ለይለ ሌሊቱን ሙሉ በዒባዳ ያሳለፉት ነበር። መጠንከረኛም አለብን ኢንሻአላሁ ተዓላ። አንድ ሙስሊም ረመዳን በአግባቡ ተጠቅሞበት ይወጣ ዘንድ ሊከተለው የሚገባ በራመጅ አለ፣ ፕሮግራም አለ። ጧት ጀምረህ ዙራ ሱብሒን እስክታገኝ ድረስ ፕሮግራም እናውጣለን። በዚህ ከተጠቀም ረመዳን በአግባቡ ተጠቅመው ውጤታማ ሆነህ ኢንሻአላህ ለይለቱል ቀድርን አግኝተህ 1000 ወር አብሰህ ትወጣለህ። አንደኛ ኑሰሊ ሱብሒ ፊ ጀማዓ፣ መጀመሪያ ሱብሒን ጀማዓ ጋር እንሰግዳለን። ሰሑር ከበላን በኋላ እንወጣና ሱብሒ ጀማዓ እንሰግዳለን። ከዛ በኋላ ثم نجلس بعد الصبح بالذكر وتلاوة القرآن። ከሱብሒ ከሰገድን በኋላ ዚክር ያረግን ቁርአን እየቀራን ፀሐይ ወገግ ብላ መውጣት እስክትጀምር መቆየት አለብን። ኢሽራቅ እስክትወጣ ድረስ ፀሐይ ከማ ረዋሁ ሙስሊም። ይህም የነቢዩ ሰለላሁ ዐለይሂ ወሰለም ባህሪ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም እኮ ፈጅርን ከሰገዱ በኋላ ጀለሰ ፊ ሙሰላሁ ሐታ ተጥለዐ ሸምሱ። ነቢዩ ሰለላሁ ዐለይሂ ወሰለም ከሰገዱበት ቦታ ቁጭ ብለው ዚክር ዱዓ እያደረጉ ፀሐይ እስክትወጣ ድረስ ቁጭ ብለው ነበር። ይህ ነቢዩ ሰላት እንዴት ደስ ይላል መሰለ። ሞክሩት ወንድሞች። ሱብሒ ሰግደ ዚክር ያረቆይ ለቀን ስንቅ ይዘህ ትወጣለህ። ወሚገርም ሐዲስ ይሄ ነው፣ እንጠቀምበት። ነቢያችን ምን ይላሉ? መን ሰለል ፈጅረ ፊ ጀማዓትን፣ ሱብሒን እንኳ በጀማዓ ከኢማም ጋር የሰገደ ثم قعد يذكر الله حتى تطلع الشمس፣ ከዛም ቁጭ ብሎ ዚክር ሲያደርግ ያረፈደ ፀሐይ ወገግ ብላ እስክትወጣ ድረስ ثم صلى ركعتين፣ ከዛም ስትወጣ 2 ረክዓ ሰግዶ ወደ ቤት ወጣ። እንዲህ ካደረገ كانت له كأجر حجة وعمرة تامة سبحان الله። ይሄን ያደረገ እንደው ሱብሒ ሰገደ ከኢማም ጋር፣ ከዛ ቁጭ ብሎ ዚክር ሲያደርግ ፀሐይ ወጣ ስል 2 ረክዓ ሰግዶ ይሰወጣ። ይሄን ካደረገ ሐጅና ዑምራ ሙሉ ሐጅና ዑምራ እንዳደረገ አላህ ይጽፍለታል። ሱብሃንአላህ።
አሁን አብዛኞቻችን ሐጅ ማድረጊያ ኢኮኖሚ ላይ ኖረን ይችላል። በየጧቱ ነብዩ ሰለላሁ ዐለይሂ ወሰለም ሐጅና ዑምራ ሙሉ የሆነ የተረጋገጠ ሐጅና ዑምራ እንዳደረገ አላህ ይጽፍለታል። ሐዲሱን ሰሐሐሁ ሸይኹና አልአልባኒ ነስሩዲን አልባኒ ሰሒህ ያሉት ሐዲስ ነው። ሐዲስ ይህ እንግዲህ በተራው ቀን የሚገኝ አጅር ነው። ረመዳን ላይስ በሰባብ ባዛው እንግዲህ አንድ ነፍል የፈርድ ያህል ነው የሚጻፍ፣ ፈርዱ የሰባ ያህል ይባዛል ለተባለው አጅሩ ደግሞ የበለጠ ይባዛል። አራተኛ ምላስህን በዚክር አርጥብ። ከመጥፎ ንግግር ከሐሜትና ከውሸት ተቆጠብ። ይልቅ ሱብሃንአላህ አልሐምዱሊላህ እያልክ አላህን አውሳ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አሽረል አዋኺር የመጨረሻዎቹ 10ኛ ቀናቶች ላይ እንገኛለን። አላህ ሱብሓነሁ ወተዓላ ያሰለፍናቸውን ኢባዳዎች ጾማችንን ሁሉ ይቀበለን ኢንሻአላህ። እነዚህን የቀሩ 10 ቀናቶች እንዴት እናሳልፋቸው የሚለውን 3 ነገር ልጠቁማችሁ። የመጀመሪያው ዱዓ እናብዛ ኢንሻአላህ። በተለይ አላሁመ ኢነከ ዐፉውን ቱሒቡል ዐፍወ ፈዕፉ ዐኒ የሚለውን ዱዓ ልናበዛ ይገባል። ሁለተኛው በእያንዳንዱ ምሽት ሰደቃ ልንሰጥ ይገባል። ትንሽም ይሁን ትልቅ ከ$1 ጀምሮ በእያንዳንዱ ምሽት ሰደቃ መስጠት ይኖርብናል። ለዚህ ደግሞ እኔም ራሴ የምጠቀምበትን አውቶሜሽን ቱል ፕሮፋይል ላይ አድርጌላችኋለሁ። እሱን ክሊክ በማድረግ ሴትአፕ አድርጉ። ሌላኛው ሁሉንም ሰላት በመስጂድ መስገድ፣ ካልቻላችሁ ኢሻንና ፈጅርን መስገድ፣ ነዋፊል ሰላቶችን ማብዛት። አላህ ወዳጄ ሩጫው ሊያልቅ ጥቂት ሜትሮች ብቻ ቀርተውታል። ጎበዝ ሯጭ ደግሞ ማጠናቀቂያው ላይ ይበረታል። ደክሞኛል አትበል። በጀነት ውስጥ ለዘላለም ለማረፍ እነዚህን 10 ቀናት ታገል። ዛሬ የለፋህበት ድካም ያልፋል፣ አጀሩ ግን ለዘላለም አብሮህ ይኖራል። እነዚህ 10 ቀናት የህይወትህ የመጨረሻ ረመዳን ቢሆኑስ? ራስህን ጠይቅና አሁኑኑ ተነሳ። አላህ ለይለተል ቀድርን ከሚወፍቃቸውና ስራቸው ተቀባይነት ካገኘው ባሮቹ ያድርገን። አሚን። ሸምቱ፣ እንግዳችሁ ይቸኩላል። ቁርአን ላይ ተበራቱ፣ ዚክርም ላይ ጠንክሩ፣ የጎደላችሁን ሙሉ፣ ዱዓም ላይ ተበራቱ። ረመዳንን ለልባችሁ ህይወትም ዙሩበት። ያ አላህ 10 ቀናት ጊዜው እንዴት ይሮጣል! አላህም ይናገራል አያመን ማዕዱዳት የተቆጠሩ ቀናት ይላል። አዎ የተቆጠሩ ቀናት፣ ግና እኛ አሁንም ተዘናግተናል። ገፍላ ይዞን ሄዷል። ወደ ነበርንበት ማንነታችን ተመልሰናል። ረመዳን ሆይ አፉ በለን ብለን እንመለስ። የቀሩትን ቀናት እንድንጠቀምበት ዛሬውኑ ቆርጠን እንነሳ። አሁንም ዒባዳዎቻችንን ነገ እንሰራቸዋለን ብለን እያዘገየናቸው ነው። ጊዜ ግን እየሄደ ነው። እንበርታ፣ እንጠንከር። ረመዳን ትልቅ እድል ነው፣ እንጠቀምበት። እዚህ ቻናላችን ላይ የምንለቃቸው ቪዲዮዎች ከተመቻቸው የቴሌግራም ኮሚኒቲ እንዲሁም ሁለተኛ ቻናል አለን። የሁለቱን ሊንክ ኮሜንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ።